የጥንት ዘመን የፍጥረተ ዓለም ሕፃንነት ገና በውልደት ያልተቀረጸና በትርምስ ኪዮስ ጭጋግ የተሸፈነ ነበር። ከዚህ ይልቅ ስርዓት አልባ ጥልቁ ጋያ ምድርና ዩራኖስ ሰማይ ተገኙ። የእነርሱ ጋብቻ የመጀመሪያውን ትውልድ እናም አማልክት ታይታኖችን ወለደ። ከእነዚህ መካከል ክሮኖስ የጊዜ አምላክ እጅግ ተንኮለኛና የሥልጣን ጥም ያሰከረው ነበር። አባቱ ዩራነስም ከዙፋኑ ገልብጦ ማጭዱን አንስቶ የሥልጣን ምልክቱን ከገላው ከፈለ። ከዛ በኋላ የዓለማት ገዢ ሆነ። ነገር ግን ይህ ሥልጣን የተገኘው በደም ስለነበር በደም እንደሚቀባ በሚገባ ተረድቶት ነበር። አባቱ ዩራኖስ ሲወድቅ የተነበየለት ትንቢት እንደ እሳት ይለበልበው ነበር። አንተም እንደኔ በገዛ ልጅህ እጅ ከሥልጣን ትወገዳለህ። ይህ የፍርሃት የጥርጣሬ ዘር በክሮኖስ ልብ ውስጥ ስር ሰዶ ወደ ጭካኔ የተሞላበት ውሳኔ መራው። ከእህቱ ራያ ጋር ባደረገው ጋብቻ የሚወለዱትን ልጆች አንድ በአንድ እየተቀበለ መዋጥ ሄስቲያ፣ ዴሜተር፣ ሄራ፣ ሄዲስና ፖሳይደን የተባሉ ልጆቹ የብርሃን ዘመናቸውን ሳያዩ የአባታቸውን ሆደ ጨለማ መቃብራቸው ሆነ። ሪያ የእናትነት አንጀቷ በሐዘን እሳት እየተቃጠለ ሆዷ እያረረ ልጆቿን ለጨካኝ ባሏ ስታቀርብ ነፍሷ በሰቆቃ ጥቃት ውስጥ ነበረች። ከስድስተኛው እርግዝናዋ ላይ ይህ የግፍ ዑደት ማብቃት እንዳለበት ወሰነች። ከእናቷ ጋያ ጋር በሚስጥር ተማከረች። ጋያም ልጇን በምታድንበት ጥበብ አመለከተቻት። የምጥ ሰዓቷ ሲደርስ ሪያ በድብቅ ወደ ቀርጤስ ደሴት አመራች። በዚያ በአይዳ ተራራ ውስጥ በምትገኝ ጥልቅ ዋሻ ውስጥ የአማልክት ንጉሥና የሰማያት ገዢ የሚሆነውን ልጇን ዜውስን በሰላም ተገላገለች። በዚያ አንድ ትልቅ ድንጋይ በጨርቅ ጠቅልላ ወደ ክሮኖስ በመውሰድ እነሆ አዲስ ልጅህ ብላ ሰጠችው። ክሮኖስ በሥልጣን ጥሙ ታውሮ ምንም ሳያስተውል ድንጋዩን ተቀብሎ ዋጠው። ልጁ ከሞት እንደተረፈ እንኳ አልጠረጠረም። ዜውስ በአይዳ ተራራ ዋሻ ውስጥ ከጨካኝ አባቱ ዓይን ርቆ ማደግ ጀመረ። የአዳማንቲያ የተባለች የኒምፍ ፍየል ወተቷን እያጠባችው፣ ኩሬቶች የተባሉ ተዋጊ መንፈሶች ደግሞ የሕፃኑን ድምፅ በአባቱ ጆሮ እንዳይደርስ የጦር ጋሻቸውን እያጋጩና የጦርነት ዳንስን እየደነሱ ይጠብቁት ነበር። በዚህ ጥበቃ እና እንክብካቤ ዜውስ በፍጥነት አደገ። ጥንካሬው የተራራውን ያህል፣ ቁጣው የአውሎ ንፋስ ያህል፣ ጥበቡ ደግሞ የሰማየ ሰማያት ያህል ጥልቅ ሆነ። ወጣትነቱ ሲጠናቀቅ ማንነቱን እና የተሰጠውን ተልእኮም አወቀው፣ ተረዳ። አባቱን ከዙፋን አውርዶ በሆዱ ውስጥ የታሰሩትን ወንድሞቹንና እህቶቹን ነፃ ማውጣትና ዓለም ላይ አዲስ ሥርዓት መመስረት ዓላማው አደረገ። ይህንን ለማድረግ የመጀመሪያ እርምጃ ክሮኖስን እንዲያስመልስ ማድረግ መቻል ነበር። ሜቲስ የተባለችውን የጥበብ ታይታን አማካሪው አድርጎ ኃይለኛ አስማት ያለው መድኃኒትን አዘጋጀ። ሪያ ይህንን መድኃኒት ከማር ጋር ቀላቅሎ ለክሮኖስ ቀላቅላ ሰጠችው። ክሮኖስም እንደጠጣው ሆዱ በኃይል ታወከ። በመጀመሪያ የጠቀለለችውን ድንጋይ አስታወከ። ከዚያም በዋጣቸው ቅደም ተከተል ልጆቹን አንድ በአንድ ተፋቸው።
ፖሳይዶን፣ ሄሲደስ፣ ሄራ፣ ዲሜቴር እና ሄስቲያ አማልክቱ ሙሉ እድገታቸውን ጨርሰው ለዓመታት በጨለማ ውስጥ ከቆዩ በኋላ የብርሃኑን ዓለም ተመለከቱት። ነፃ ላወጣቸው ወንድማቸው ያላቸውን ታማኝነት እናም አጋርነት አሳዩ። ይህ ድርጊት በሰማያትና በምድር ታይቶ የማይታወቅ ታላቁን ጦርነት ቀሰቀሰ። የታይታኖቹ ጦርነት ታይታኖማኪ ጦርነቱ ለ10 ዓመታት ዘለቀ። በአንድ በኩል ክሮኖስ፣ አብዛኛው ታይታኖች፣ በሌላ በኩል ዜዎስና ወንድሞቹ ቆመዋል። የታይታኖች ኃይል ዓለማትን ያናውጥ ነበር። የአትላስ ጥንካሬ ሰማይን ሊደግፍ ይችል ነበር። ውጊያው መጀመሪያ ላይ አቻ ላቻ የሚመስል ነበር። ዜዎስ ግን አንድ ወሳኝ የሆነ ጥበብ እና ምክር ከእናቱ አያት ከጋያ ተቀበለ። ጋያ ክሮኖስ ከዚህ ቀደም ያሰራቸውን የዩራነስ ሌሎች ልጆችን ሳይክሎፖችን እና 100 እጅ ያላቸውን ሄካንቶኪኖችን ከታሰሩበት ታርታር ጨለማ እስር ቤት ነፃ ካወጣ ጦርነቱን እንደሚያሸንፍ ነገረችው። ዜዎስ ወደ ታርታር ውስጥ ጥልቁ ወርዶ እነዚህን ግዙፍ አስፈሪ የሆኑ ፍጡራን ነፃ አወጣቸው። ሳይክሎፖቹ በምስጋና ተሞልተው ለነፃ አውጪዎቻቸው የማይበገር የጦር መሳሪያ አንቀጠቀጡ። ለዜዎስ ነጎድጓድ መብረቅን፣ ለፖሳይዶን የባህር ማዕበልን የሚቆጣጠር ባለ 3 ራስ ጦርን፣ ለሄዴስ ደግሞ የማይታይ የሚያደርግ የራስ ቁርን ሰጡት። ሄካቶክቲክኖች ደግሞ በ100 እጆች ግዙፍ አለቶች እንደ ጠጠር እየለቀሙ በታይታኖች ላይ አዘነቡባቸው። አሁን የጦርነት ሚዛኑ ተለወጠ። የኦሎምፒስ አማልክት ኃይል በከፍተኛ ሁኔታ ጨመረ። የዚዮስ መብረቅ ሰማያትን እየሰነጠቀ በታይታኖች ላይ ሲወርድ፣ የፖሳይደን ጦር ምድርን እያናወጠ ባህርን ሲያናግር፣ የሄዲስ የማይታይነት የጠላትን ስልት ሲያመክን ታይታኖችን መቋቋም አልቻሉም። የክሮኖስ ኃይል ተራከመ። በመጨረሻ ታላቅ ውጊያ ዜዎስ የመጨረሻውን ኃይሉን መብረቁን ለቆ የክሮኖስን ኃይል ሰባበረው። የተሸነፉ ታይታኖች ተይዘው በታርታር ውስጥ ጨለማ እስር ቤት ውስጥ ለዘላለም ታሰሩ። አትላስ ብቻ ሰማይን ለዘላለም እንዲደግፍ ተፈረደበት። ጦርነቱ ሲያበቃ አዲስ ሥርዓት ተመሠረተ። ዜዎስና ወንድሞቹ ዓለምን በዕጣ ተከፋፈሉ። የዜዎስ ሰማይና የዓለማት የበላይ ገዥነት ደረሰው። ፖሳይደን የባሕር ንጉሥ ሆነ። ሄዲስ ደግሞ የሲኦል ገዢ ሆነ። ምድር የሁለቱም የጋራ ግዛት ሆነች። ዜዎስ የኦሎምፒስ ተራራን የመንግሥቱ ማዕከል አድርጎ ዙፋኑን አጸና። ከግርግር የተወለደው በዋሻ ውስጥ ያደገው ልጅ አሁን የአማልክትና የሰው ልጆች ንጉሥ ሆኖ ነበር። ሥልጣኑ ንጋት በዓለማት ላይ ወጥቶ ነበር። ነገር ግን ይህ ገና የንግሥናው መጀመሪያ ነበር። አዲሱ ሥርዓት ብዙ ፈተናዎች እንደሚጠብቁት ዜዎስ ጠንቅቆ ያውቅ ነበር። የታይታኖቹ ሽንፈት ለዓለም ጊዜያዊ ሰላምን ቢያመጣም የዜዎስ ዙፋን ገና ሙሉ በሙሉ አልጸናም ነበር። የምድር እናት ጋያ ልጆቿ ታይታኖች በመታሰራቸው በቁጭት ተሞልታ የመጨረሻውንና እጅግ አስፈሪ የሆነውን ልጇን ታይፎንን በዜዎስ ላይ ላከችበት። ታይፎን 100 ዘንዶ ራሶች ያሉት ከትከሻው በላይ የሚደርስ ዓይኖቹ እሳት የሚተፉ ድምፁ ሁሉ እንስሳት ጩኸት ድብልቅ የሆነ ጭራቅ ነበር። መምጣቱ ብቻ አማልክትን ሁሉ አስደንግጦ ወደ ግብፅ በሽሽት የእንስሳት ቅርጽነትን እንዲይዙ አድርጓቸዋል።
ዜዎስ ግን ብቻውን ቆሞ ሊዋጋው ወሰነ። ውጊያው የፍጥረት ዓለሙን መሠረት ያናወጠ ነበር። ታይፎን ተራሮችን እየነቀለ ዜውስ ላይ ሲወረውር፣ ዜውስ ደግሞ በመቶዎች የሚቆጠሩ መብረቆችን እንደ ዝናብ ያዘንብበት ነበር። በመጀመሪያ ዙር ታይፎን ዜውስን በማሸነፍ ጡንቻውን፣ ጅማቶቹን ቆራርጦ በዋሻ ውስጥ አሰረው። ነገር ግን በሄርሜስ ብልትና በፓን እርዳታ ጅማቶቹ ተመልሰውለት ዜውስ ዳግም ኃይሉን አገኘው። ለሁለተኛ ጊዜ ሲጋጠሙ ዜውስ ቁጣውንና ኃይሉን አሟጦ ተጠቀመ። በመጨረሻ የኤትናን ተራራ በጭራቁ ላይ በመገልበጥ ከስሩ ቀበረው። እስከ ዛሬ ድረስ የኤትና እሳተ ገሞራ ፍንዳታ የታይፎን ቁጣ፣ የእሳትን እስትንፋስ እንደሆነ ይነገራል። ይህ ድል የዜውስን የበላይነት ያለምንም ጥርጥር አረጋገጠ። እሱ የሥርዓት ጠባቂ፣ የትርምስ አሸናፊ መሆኑን አስመሰከረ። ዙፋኑን ካጸና በኋላ ዜውስ ትኩረቱን ወደ ዓለም አስተዳደር አዞረ። የሥርዓት የፍትሕና የሕግ አምላክም ሆነ። ዜውስ ሆርኪዮስ እየተባለ መሐላን የሚጠብቅና በውሸት የማሉትን የሚቀጣም ሆነ። ዜውስ ዜኔዎስ በሚል ስሙ ደግሞ የእንግዳ ተቀባይ፣ ዜንያ ቅዱስ ሕግ አስከባሪ ሆነ። እንግዳን የበደለ ወይም ያስከፋ ሰው የዜውስ ቁጣ በቀጥታ እንደ ተጋበዘ ይቆጠር ነበር። በኦሎምፒስ ባለው ዙፋኑ ላይ ሆኖ የሰውንም ሆነ የአማልክትን ጉዳይ ይመረምራል፣ ፍትሕን ይሰጣል፣ ሥርዓትን ያስጠብቃል። ከእህቱ ሄራ ጋር በመጋባት የጋብቻና የቤተሰብ ጠባቂ አምላክ እንድትሆን አደረጋት። ምንም እንኳ የራሱ ጋብቻ በውዝግቦች በመወዛገቦች የተሞላ ቢሆንም ይህ የዜውስ ማንነት አንዱ ገጽታ ብቻ ነው። ሌላኛው ገጽታው እጅግ ውስብስብና አወዛጋቢ የሆነው ልጓም የለሽ የፍትወት ፍላጎቱ ነው። አቤት! ዜውስ ምንም እንኳ የጋብቻ ጠባቂ ቢሆንም ታማኝነቱ ኧረ ታማኝነት የሚባል ነገር መኖሩንም የሚያውቀው አይመስልም። አዎ ታማኝ አልነበረም። ምኞቱ ያየውን ሁሉ ለማግኘት የሚገፋፋው የማያቋርጥ ፍላጎት ያለው ነበር። ይህንን ፍላጎቱን ለማርካት የማያደርገው ነገር አልነበረም። ቅርጹን በመቀየር ረገድ ምንም አይሳነውም ነበር። እንደ ወርቃማ ዝናብ ሆኖ ዳኖዮን ግንብ ውስጥ ዘልቋል። ፐርሴስን አስገኝቷል። እንደ በሬ ተመስሎ የፊንቄዋን ልዕልት ዮሮፓን አፍኖ ወደ ቀርጤስ ወስዷል። እንደ ስዋን ሆኖ ከሌዳ ጋር ተገናኝቶ ሄለንንና ፖሉክስን ወልዷል። የራሷን የሄራን ልብ ለማሸነፍ እንኳ እንደ ተንቀጠቀጠና እንደ ቆሰለ ኩኩ ወፍ ሆኖ እቅፏ ውስጥ ከገባ በኋላ ወደ እውነተኛ ማንነቱ ተመልሶ እንደያዛት ይነገራል። እነዚህ ግንኙነቶቹ ሁሉ ብዙ ጊዜ በኃይልና በማታለል ላይ የተመሰረቱ ነበሩ። ከነዚህ ግንኙነቶቹ የተለመዱት ልጆች አማልክትም ሆኑ ጀግኖች የግሪክን አፈ ታሪክ ዓለም ሞልተውታል። ሄርኩለስ፣ ፐርሴስ፣ ሚኖስ፣ ሄለን ሁሉም የዜውስ ልጆች ነበሩ። እያንዳንዱ ግንኙነት ግን የሄራን አስፈሪ ቅጣትና በቀል ያስነሳ ነበር። ሄራ የተዋረደችና የተከዳች ንግሥት ቁጣዋን የምታወጣው በዜውስ ላይ ሳይሆን በእመቤቶቹ በእነርሱ በተወለዱት ልጆች ላይ ነበር። የሄርኩለስን ሕይወት በሙሉ በእንቅፋትና በመከራ የሞላችው የሌቶን፣ የአፖሎ፣ የአርጤሚስ እናት ምጥ በያዛት ጊዜ የምትወልድበት መሬት እንዳታገኝ ያደረገች ሄራ ነበረች። የኦሎምፒስ ቤተ መንግሥት በውጪ ሲታይ የሥርዓትና የግርማ ሞገስ ማዕከል ቢመስልም በውስጡ በዜኦሱ ክህደትና በሄራ ቅናት በሚነሳ የማያቋርጥ ታላላቅ የሆነ ድራማ ይናወጥ ነበር። የዜዎት ግዛት ዘመን
ታላላቅ ውሳኔዎችና ግጭቶች የታዩበት ነበር። ከነዚህ ዋነኛው ከታይታን ፕሮሜቴየስ ጋር የነበረው ግጭት ነው። ፕሮሜቴየስ አርቆ ሐሳቢ ማለት ነው። የሰው ልጅን ከሸክላ የሰራና ለእነርሱ ልዩ ፍቅር የነበረው ታይታን ነው ፕሮሜቴየስ። ዜውስ የሰው ልጆችን ደካማና ታዛዥ ፍጡራን አድርጎ ማቆየት ሲፈልግ፣ ፕሮሜቴየስ ግን ስልጣኔን፣ ዕውቀትን ሊያጎናጽፋቸው ፈለገ። ዜውስ ከሰው ልጆች የደበቀውን የእሳት ስጦታ ፕሮሜቴየስ ከኦሊምፐስ ሰርቆ ለሰው ልጆች ሰጠ። እሳት ሙቀትና ብርሃን ብቻም ሳይሆን የቴክኖሎጂ፣ የሥነ ጥበብና የእድገት ምልክት ነው፣ ኃይል ነው። ይህ ድርጊት ዜውስን ከቁጥጥር ውጭ በሆነ ቁጣ አናወጠው። ፕሮሜቴየስን በካውካሰስ ተራራ ላይ በሰንሰለት እንዲታሰር አደረገው። በየቀኑ አንድ ግዙፍ ንስር መጥቶ ጉበቱን ይበላዋል። በየሌሊት ደግሞ ጉበቱ እንደገና ያድጋል። ይህ ለዘላለም የሚቀጥል ስቃዩ ነበር። ለሰው ልጆች ፓንዶራን ስጦታ ሁሉ ያላት የተባለችውን የመጀመሪያዋን ሴት ፈጥሮ ላከ። አማልክት ሁሉ ውበትን፣ ጥበብን፣ ተንኮልን ሰጥተዋታል ለፓንዶራ። ከእሷ ጋር አንድ ዕቃ፣ አንድ ሳጥን ጃር ቦክስ ተልኮ ነበር። በፍጹም እንዳትከፍተው ታዛለች። ነገር ግን በጉጉት ተሸንፋ ስትከፍት በሽታ፣ ሐቀኝነት፣ ምቀኝነት፣ ሌብነት፣ ሞት ጨምሮ ክፋት ሁሉ በዓለም ላይ ተሰራጩ። በዕቃው ውስጥ የቀረችው ብቸኛ ነገር ተስፋ ነበረች። ይህ ታሪክ የዜውስን የፍትሕ ባህሪ ውስብስብነት ያሳያል። እሱ ስርዓትን ለማስጠበቅ ሲል እጅግ ጨካኝ ሊሆን ይችላል። የእሱ ፍትሕ ብዙ ጊዜ ከስልጣኑ ላይ ከሚሰማው ስጋትና ከግል ክብሩ ጋር የተያያዘ ነበር። የፕሮሜቴየስ ድርጊት እንደ ዜውስ እይታ የስልጣን ተዋረድ መጣስና የአማልክትን የበላይነት መገዳደር ነበር። ስለዚህ ቅጣቱ ከባድና የማያዳግም ሆነ። በኦሎምፒስ ዙፋን ላይ የተቀመጠው ገዢ በእያንዳንዱ በአንድ እጁ የፍትህን ሚዛን ይዞ በሌላ እጁ ደግሞ ግን የፍላጎትን በትር ያዘ። በውስጡ የሚጋጩ ኃይሎች የሚታገሉበት፣ ስርዓትን በትርምስ፣ ፍትህን በጭካኔ፣ ፍቅርን በክህደት እያዋሃደ የሚገዛ ታላቅ የሆነ አስፈሪ የሆነ አምላክ ነበር። የዜውስ አገዛዝ በኦሎምፒስ ተራራ ላይ ብቻ የተወሰነም አልነበረም። የእሱ ተጽዕኖ በጥንታዊ ግሪክ ማኅበረሰብ የዕለት ተዕለት ሕይወት፣ በፖለቲካቸው፣ በሥነ ጥበባቸው፣ በፍልስፍናቸው ውስጥ እንደ ደም ስር ሆኖ ተሰራጭቶም ነበር። እሱ የአማልክት ንጉሥ ብቻም ሳይሆን የግሪክ ከተማ ግዛት ጠባቂ፣ የንጉሶች ገዢዎች ሥልጣን ምንጭ እና የህብረተሰቡ የሞራልና የሕግ መሠረት ተደርጎ ይቆጠር ነበር። በኦሎምፒያ የተካሄደው ታላቁ የኦሎምፒክ ጨዋታዎች ለእርሱ ክብር የሚደረግ የግሪክን ዓለም በአንድነት የሚያስተሳስር ክስተት ነበረ። በዚህ የሚገኘው ግዙፍ የዜውስ ሐውልት በፊዲያስ የተሠራው የሰባቱ የጥንቱ ዓለም ድንቆች አንዱ ሆኖ የግርማ ሞገሱና የስልጣኔው ጥግ የሚያሳይም ነበር። የተራው ግሪክ ሰው ቀኑን ሲጀምርም ሆነ ሲጨርስ የዜውስን ስም ይጠራ ነበር። ነጎድጓድ ሲሰማ የዜውስን ቁጣ ወይም ማስጠንቀቂያ እንደሆነ ያስብ ነበር። ንስር በሰማይ ላይ ሲበር ሲያይ የአምላክ መልእክተኛ እንደሆነ ያምን ነበር። የንግድ ስምምነት ሲያደርግ፣ ጋብቻ ሲፈጽም ወይ የፍርድ ቤት ውሳኔ ሲሰጥ የዜውስ የሁሉም ነገር ምስክርና የበላይ ፈራጅ እንደሆነ ይሰማው ነበር። ይህ እምነት ማኅበራዊ ሥርዓትንና የሞራል ተጠያቂነትን ለማስፈን እንደ ማጣበቂያ ሆኖ ያገለግል ነበር። ነገር ግን የግሪክ ስልጣኔን እያደገና የፍልስፍና አስተሳሰብ እየዳበረ ሲመጣ ይህ አፈ ታሪክ ላይ የተመሠረተው የዜውስ ምስል ጥያቄ ውስጥ መግባት ጀመረ። እንደ ሆሜር፣ ሄሲዮድ ባሉ ገጣሚዎች
የተሳለው ዜዎስ በፍትወት የሚመራ ቀናተኛ፣ በቀለኛ፣ ብዙ ጊዜም ኢሞራላዊ የሆኑ ድርጊቶችን የሚፈጽም ከአዲሱ የረቀቀ ፍልስፍና አስተሳሰብ ጋር መጋጨት ጀመረ። እንደ ዜፋኖስ ያሉ የቅድመ ሶቅራጦስ ፈላስፎች አማልክትን በሰው አምሳል መስራት በግልጽ ተቹ። አማልክት የሰው ልጆችን ድክመቶችና ምግባረ ብልሹነት የሚጋሩ ከሆነ እንዴት የሞራል ልዕልና ምንጭ ሊሆኑ ይችላሉ ብለው ጥያቄን አነሱባቸው። ይህ ትችት የዚዮስን ጽንሰ ሐሳብ ወደ አዲስ ምዕራፍ አሸጋገረው። ፕሌቶ በሪፐብሊክ ሥራ ውስጥ ገጣሚዎቹ የሚያቀርቧቸውን የአማልክት ታሪኮች ወጣቶችን ስለሚያበላሹ ከትምህርት ሥርዓቱ መወገድ አለባቸው ሲል ተከራከረ። ለፕሌቶ እውነተኛው መለኮት ፍጹም የማይለወጥና የበጎነት ምንጭ መሆን ነበረበት። ስለዚህ ዜዎስና ሌሎች አማልክት እንደ ቀድሞ ከመቀበል ይልቅ እንደ ፍጹም ጥሩነት ያሉ ረቂቅ መሪዎችን እንደ እውነተኛ መለኮት አድርጎ አቀረበ። የአፈ ታሪኩ ዜዎስ ለእውነተኛው መለኮታዊ እውነታ ደካማ ጥላ ወይም ምሳሌ ብቻ ነበር። የስቶይኮች ፈላስፎች ዜውስ በተለየ መንገድ ተረጎሙት። ለእነርሱ ዜውስ የኦሎምፒስ ገዢ ብቻ ሳይሆን ዓለምን በሙሉ የሚገዛ መለኮታዊ ምክንያት ሎጎስ ወይም ስርዓት ነበር። እሱ የዓለም ነፍስ፣ ሁሉንም ነገር የሚያንቀሳቅሰውና የሚያስተሳስረው ኃይል ነበር። እያንዳንዱ ክስተት ጥሩ የሚሆን መጥፎ የዜውስ ወይም የሎጎስ ዕቅድ አካል ነበር። ስለዚህ የሰው ልጅ ጥበብ ከዚህ መለኮታዊ ሥርዓት ጋር ተስማምቶ መኖር ነበር። ይህ አመለካከት ዜዎስን ከአፈ ታሪክ ገጸ ባህሪ አውጥቶ ወደ ፓንቴስቲክ የፍልስፍና ጽንሰ ሐሳብ ለወጠው። ይህ በኦሎምፒስ ላይ ያለ ንጉሥ ሳይሆን በሁሉም ነገር ውስጥ የሚገኝ መለኮታዊ ሕግም ሆነ። የግሪክ ስልጣኔ ኃይል ሲዳከምና የሮም ግዛት ሲነሳ የዜዎስ ማንነት እንደገና ተለወጠ። ሮማውያን የግሪክ ባህልና ሃይማኖትን ሲወርሱ የዜዎስን ከራሳቸው የሰማይ አምላክ ጁፒተር ጋር አዋሃዱት። ጁፒተር ኦፒተምስ ማክሲመስ ዘ ቤስት ኤንድ ግሬተስት የሮም ግዛት ጠባቂ፣ የፍትሕና ሥልጣን ምልክት ሆነ። ምንም እንኳ ብዙዎች አፈ ታሪኮች ተመሳሳይ ቢሆኑም የጁፒተር ባህሪ ከዜዎስ ይልቅ በመጠኑም ቢሆን የተረጋጋና ንጉሠ ነገሥቱን ሥርዓት የሚያንጸባርቅ ነበር። የዜዎስ የፍትወት ታሪኮች ለሮማውያን የሞራል ስሜት ብዙም የማይመቹ ስለነበሩ ትኩረታቸውን በይበልጥ በገዥነቱ፣ በሕግ አስከባሪነቱ ላይ ሆነ። በመጨረሻ የክርስትና እምነት በሮም ግዛት ውስጥ ሲስፋፋ የዜዎስ ጁፒተር አምልኮ ቀስ በቀስ እየተዳከመ ሄደ። አዲስ የክርስትና አምላክ ሁሉን ቻይ፣ ሁሉን አዋቂ፣ ፍጹም ሞራላዊ በሆነ ከአሮጌዎቹ በሰው ልጅ ድክመቶች ከተሞሉት አማልክት ጋር በፍጹም ሊወዳደር አልቻለም። የዜዎስ ቤተ መቅደሶች ፈረሱ፣ ሐውልቶች ተሰባበሩ፣ አምልኮ ተቋረጠ። የነጎድጓድ ጌታ ለሺህ ዓመታት የአማልክትና የሰው ልጆች ንጉሥ የነበረው የሃይማኖት መድረክ ወርዶ ወደ አፈ ታሪክነት ስነ ጽሑፍ ገጾች ተሰደደ። ይሁን እንጂ ዜዎስ ፈጽሞ አልሞተም። የእሱ ጥላ፣ የእሱ አርኪታይፕ በምዕራባውያን ባህል ውስጥ መኖሩን ቀጥሏል። በሥነ ጽሑፍ፣ በሥነ ጥበብ፣ በሥነ ልቦና ውስጥ ስሙ ይነሳል። የኃያል ነገር ግን ጉድለት ያለበት አባት፣ ፓወርፉል በት ፍሎውድ ፋዘር ፊገር፣ የሥርዓት አስከባሪ ሆኖ ሳለ በራሱ ፍላጎት የሚመራ ገዢ፣ የፍትሕና የዘፈቀደ ኃይል ድብቅ የሆነውን የሥልጣንን ተፈጥሮ የሚወክል ምልክት ሆኖ ያገለግላል። የሼክስፒር ንጉሥ ሊር፣ የሚልተን አምላክ ወደ ዘመናችን የፖለቲካ መሪዎች ውስብስብ ገጽታዎች ውስጥ የዜዎስን ባህሪ መስማት ይቻላል። ድምፁ እሱ ከጥንታዊ ዓለም የተነሳ የነጎድጓድ ድምፅ፣ የሥልጣን ፍትወት፣ የሥርዓትና የትርምስ ዘላለማዊ ጥያቄዎችን በዘመናዊ ጆሮዎች ውስጥ ሹክ ማለቱን አላቋረጠም። የኦሎምፒስ ዙፋን ባዶ ቢሆንም የነጎድጓዱ ጥላ በሰው ልጅ ምናብ ላይ ለዘለዓለም
ያንዣብባል። የመጀመሪያው ምዕራፍ የግርግም ልጅ የስልጣን ንጋት በላዩ ላይ ሲታይ የጀብዱና የስልጣን ሽኩቻ ታሪክ ይመስላል። ከስር ግን አጥብቀን ካየነው እጅግ ጥልቅ የሆነ ስነ ልቦናዊ ማኅበረሰባዊ አርኪታይፖችን ይዟል። የክሮኖስ ድርጊት ልጆቹን መዋጡ ካርል ዩንግ ዲቫውሪንግ ፋዘር አርኪታይፕ ፍጹም መገለጫ ነው። ይህ አባት አዲስ ትውልድ እሱን ተክቶ ስልጣን እንዳይዝበት በመፍራት የልጆቹን እምቅ ኃይልና እድገት የሚውጥ የሚገድብ ኃይል ነው። ይህ በብዙ ባህሎች ውስጥ የሚገኝ ትውልዶች ግጭትን፣ የለውጥ ፍራቻን፣ ያለፈው ትውልድ በአዲሱ ላይ ያለውን ጨቋኝ የሆነ አገዛዝ የሚከረክሙበት የሚቆርጡት ነው። ክሮኖስ ጊዜ እንደመሆኑ ሁሉም ነገር እንደሚውጠው ሁሉ ልጆቹንም ዋጣቸው። የዜዎስ መትረፍና ማደግ የዚህ ዑደት መሰበር ነው። እሱ በሪያ የእናት ጥበብና በጋያ የምድር ቀዳሚ ኃይል ድጋፍ የአባቱን አጥፊ ኃይል ተቋቁሞ ያደገ አዲስ የሆነ ኃይል ነው። የእሱ ድል የአዲሱ ፓራዳይም መምጣትን ያበስራል። ይህ ፓራዳይም ከታይታኖች አይነ ውሃ የለሽና ቀዳሚ ኃይል ወደ ኦሎምፒስ አማልክት ሥርዓትና አደረጃጀት ያለው አገዛዝ የተደረገ ታላቅ ሽግግር ነው። የታይታኖሚያኪ ጦርነት በቀላሉ የመልካምና የክፉ ጦርነት ሳይሆን በሁለት የዓለም አተያዮች መካከል የተደረገ ግጭት ነው። በአንድ በኩል ትርምስ፣ እውር ኃይልና የተፈጥሮ ጭካኔ በታይታኖች የተመሰለው፣ በሌላ በኩል ደግሞ ስርዓት አእምሮ የተዋቀረ ማህበረሰብ በዜዎስና በኦሎምፒያኖች የተመሰለ ቆመዋል። ከንጽጽራዊ አፈ ታሪክ አንጻር ስናየው የዜዎስ ታሪክ ከሌሎች የኢንዶ አውሮፓ ባህሎች የሰማይ አባት ማለትም ስካይ ፋዘር አማልክት ታሪኮች ጋር በእጅጉ ይመሳሰላል። ስሙ ራሱ ከፕሮቶ ኢንዶ አውሮፓዊ ስካይ ፋዘር የመጣ ሲሆን ይህም የሮማው ጁፒተር ከህንዱም ዳያኡስፒታ እና ከኖርስ አምላክ ቲር ጋር የጋራ ቋንቋና የሃይማኖት ስር እንዳላቸው ያሳያል። እነዚህ አማልክት በአብዛኛው ከሰማይ ከነጎድጓድና ከስርዓት ጋር ይያያዛሉ። የዜዎስ በአባቱ ላይ ማመፅ እንደ ባቢሎናውያን ማርዱክ በቲያማት ላይ ወይም እንደ ሁሪያውያን ቴሹብ በኩር ማርቢ ላይ እንዳደረጉት አመጾች በብዙ የጥንት ምስራቅ ባህሎች ውስጥ የሚገኝ የሥርዓት አምላክ በትርምስ ኃይሎች ላይ የሚቀዳጀውን ድል የሚያሳይ ጭብጥ ነው። ሁለተኛው ምዕራፍ የኦሎምፒስ ዙፋን የሕግና የፍትወት ገዢ የሚለው ላይ የግሪክ ስነ መለኮት ማዕከላዊ ፓራዶክስ ላይ ያተኩራል። ዜዎስ የፍትህና የሥርዓት ምንጭ ሆኖ ሳለ በግል ሕይወቱ ግን የሥርዓት አልበኝነትና የፍትወት መገለጫ መሆኑ ይህንን ፓራዶክስ መረዳት የግሪኮችን የዓለም አተያይ ለመረዳት ቁልፍ ይሆናል። የግሪክ አማልክት ከይሁዲ ክርስቲያን አምላክ በተለየ ፍጹም ወይም ሁሉን በጎ አይደሉም። እነሱ አንትሮሞርፊክ ናቸው። ማለትም የሰው ባህሪ፣ ስሜት፣ ድክመት የተላበሱ ናቸው። ዜዎስ የዚህ ጽንሰ ሐሳብ ጥግ ነው። እሱ ታላቅ ኃይልና ግርማ ሞገስ ያለው ንጉሥ ሲሆን በተመሳሳይ ጊዜ ደግሞ ተለዋዋጭ፣ ምቀኛ፣ በቀለኛ፣ የፍትወት የሚመራ። ይህ ምን ያሳየናል? አንደኛው ግሪኮች ዓለምን የሚያዩበት እንደ ፍጹም ስርዓት ሳይሆን ስርዓትና በትርምስ በምክንያታዊነትና በስሜታዊነት መካከል የሚደረግ የማያቋርጥ ትግል እንደሆነ፣ ዜዎስ ራሱ የዚህ ትግል መገለጫ። ሁለተኛው የዜዎስ ባህሪ የጥንታዊ ግሪክ ፓትርያርክ ማኅበረሰብን እሴቶችና ስጋቶችን ያንጸባርቃል። የቤተሰብ ራስ፣
በቤተሰቡ አባላት ላይ ፍጹም ስልጣን እንደነበረው ሁሉ ዜውስም በኦሎምፒስ ላይ ፍጹም ስልጣን አለው። የእሱ በርካታ የፍቅር ግንኙነቶች ከእነርሱ የተወለዱ ጀግኖች የግሪክ የተለያዩ ከተሞችና ስርወ መንግስታት የራሳቸውን ታሪክ ከመለኮታዊ ምንጭ ጋር ለማገናኘት የሚጠቀሙበት መንገድ ነው። ለምሳሌ የቴብስ ገዢዎች ከሄርኩለስ፣ የቄጤስ ገዢዎች ከሚኖስ ጋር ያላቸው የዘር ግንኙነትን በመጥቀስ ስልጣናቸውን መለኮታዊ ህጋዊነት ዲቫይን ሌጂትመሲ ያገናጽፉታል። የፕሮሜቴየስ ታሪክ ደግሞ በዜውስ አገዛዝ ውስጥ ያለውን የፖለቲካ ፍልስፍና ጥያቄን ያነሳል። ዜውስ እዚህ ላይ እንደ አምባገነን ሆኖ ይታያል። ስልጣኑን የሚገዳደርን ማንኛውንም አካል ያለ ርኅራኄ የሚቀጣ፣ ፕሮሜቴየስም በበኩሉ የመጀመሪያው ሰብአዊነት አቀንቃኝ ሂውማኒስት፣ ለሰው ልጅ እድገትና ነጻነት ሲል መለኮታዊውን ስልጣን የተጋፈጠ አማጺ ነው። ይህ ግጭት በስልጣንና በግለሰብ ነጻነት፣ በመለኮታዊ ሕግና በሰው ልጅ እድገት መካከል ያለውን ዘላለማዊ ውጥረት ይዳስሳል። የዜውስ ፍትሕ ረቂቅና ገለልተኛ የሞራል መርህ ሳይሆን ስልጣኑንና የበላይነቱን ለማስቀጠል የሚጠቀምበት መሳሪያ እንደሆነ ያሳያል። ሦስተኛው ምዕራፍ የነጎድጓድ ጥላ በባህል በፍልስፍና ውስጥ የሚለው አንድ ሃይማኖታዊ ጽንሰ ሐሳብ በጊዜ ሂደት እንዴት እንደሚለወጥ፣ እንደሚተረጎም፣ በአዲስ መልክ እንዴት እንደሚወለድ ያሳየናል። የዜውስ አምልኮ እንደ ማንኛውም ሕይወት ያለው ሃይማኖት የማይለወጥ ስታስቲክ አልነበረም። የሆሜር ዘመን ጀግንነት ባህል ሄሮይክ ኤጅ አንስቶ በክላሲካል አቴንስ ዲሞክራሲ፣ ከዚያም በሄሌናዊው ዘመን ኮስሞፖሊታኒዝም እና በመጨረሻም በሮም ግዛት ኢምፔሪያሊዝም ውስጥ ሲያልፍ የዜውስ ማንነት አብሮ ተለውጧል። የፈላስፎች ሚና በዚህ ዝግመተ ለውጥ ውስጥ ወሳኝ ነበር። እነርሱ አፈ ታሪኩን ስጋውን ገፈው ከስሩ ያለውን አጥንት ወይም ፍልስፍናዊ መርህ ለማውጣት ሞክረዋል። ይህ ሂደት ዴሜቶሎጂዜሽን ይባላል። ፕሌቶ ዜውስን ወደ ፍጹም በጎነት ጽንሰ ሐሳብ ሲለውጠው፣ ስቶይኮች ደግሞ ወደ ዓለም አቀፋዊ ሎጎስ ወይም ምክንያት ሲቀይሩት እያደረጉ የነበረው ይህኑ ነው። እነርሱ የዜውስን ጽንሰ ሐሳብ ከዘመናቸው ምሁራዊና ሞራላዊ ፍላጎት ጋር እንዲስማማ አድርገው እያሻሻሉት ነበር። ይህ ሃይማኖት ከባህልና ከእውቀት እድገት ጋር እንዴት መስተጋብር እንደሚፈጥር የሚያሳይ ድንቅ ምሳሌም ነው። የዜውስ ከጁፒተር ጋር መዋሃድ ደግሞ የባህሎች መስተጋብር ኃይልን ያሳያል። ሮማውያን ዜውስን ሲወስዱ ሙሉ በሙሉ አልገለበጡም። ይልቁንም ከራሳቸው ባህላዊ ፖለቲካዊ እሴቶች ጋር እንዲስማማ አድርገው ቀረጹት። ጁፒተር ከዜውስ የበለጠ ስርዓትና ግዛት ኢምፓየር ምልክት ሆነ። በመጨረሻ የዜውስ መውደቅ ወደ አፈ ታሪክነት መለወጥ የእሱ መጨረሻ አልነበረም። ይልቁንም ወደ ላቀ የባህል ዘላለማዊነት የተሸጋገረበት መንገዱ ነበር። እሱ ከአምልኮ ነገርነት ወጥቶ የሰው ልጅ የጋራ ምናብ አካል፣ ኃይለኛ የሆነ አርኪታይፕ ሆነ። የእሱ ታሪክ የትውልድ ግጭት፣ የሥልጣን ጥም፣ የሕግ ፍትወት ትግል፣ የሥርዓትና የትርምስ ውዝግብ የሰው ልጅ ዘላለማዊ ድራማ አካል በመሆኑ ዛሬም በሥነ ጽሑፍ፣ በሥነ ጥበብ ውስጥ ሕያው ሆኖ ይኖራል። የዜውስ ነጎድጓዳዊ ጸጥ ቢልም ማሚቱ ግን በሰው ልጅ ንቃተ ሕሊና ኮሪደሮች ውስጥ ለዘላለም ይኸው እያስተጋባ ነው። በዚህ ዳሰሳዬ ውስጥ የዜውስ አፈ ታሪክ የጥንት ግሪኮች ስለ ዓለም፣ ስለ አማልክት፣ ስለ ሰው ልጅ ተፈጥሮ የነበራቸውን ጥልቅና ውስብስብ ግንዛቤ የሚያንጸባርቅ መስተዋት ነው ብዬ አቅርቤላችኋለሁ። እሱ የስልጣኔን የንጋት ብርሃንና የሰው ልጅን ውስጣዊ ጨለማ በአንድ አካል አጣምሮ የያዘ ዘላለማዊ እንቆቅልሽም ነው። ይህንን ጽሑፍ ዋናውን ታሪክ ተርጉሜ ከስር ያለውን ደግሞ እንደዚህ ዳሰስ አድርጌ ያቀረብኩላችሁ
እኔ ዮናታን ዳዊት አሰፋ ሲሆን ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። አባል በመሆን ይቀላቀሉን ስል ጋብዛችኋለሁ።